የተወደዳችሁ ምእመናን እግዚአብሔር የኔና የናንተ ጌታ ነው። እኛ ደግሞ ፍጡሮቹና ባሪያዎቹ ነን። ጸሎታችን ከእግዚአብሔር ሕይወት የምናገኝበት የነፍሳችን እስትንፋስ መሆኑን ከመገንዘብ ነው። ጸሎት የማይጸልይ ሰው የእግዚአብሔርን ጌትነቱን ከመመስከር የእግዚአብሔርን ፈጣሪነት ከማወጅ አልፈልግም ያለ ሰው ነው። ልክ እንደ አዳም የሰጠይን ሴት እኮ አሳተችን ብለን እንዳናማው እግዚአብሔር በጸሎት እንድንጠይቀው ይፈልጋል። ጌትነቱን እያወጅን ነው ስትጸልዩ። አምላኬ ነህ፣ ጌታዬ ነህ፣ አባቴ ነህ እያለው መሆኑን አትረዱም? ኦርቶዶክሳውያን ያለው እንዳይጠፋባችሁ ይልቁንም ደግሞ እንዲጠበቅላችሁ የማስጠበቂያ ጸሎት ታደርጋላችሁ። ከሚያሳዝናችሁ ሰይጣን ማረፍ የምትፈልጉ ጸሎትን የሚወዱ ሰዎች ከዚህ ያሳርፋቸዋል ይላል እግዚአብሔር። ምን ላይ ቆማችኋል ኦርቶዶክሳውያን? እናንተ ጀምራችሁ ትታችሁታል። በየመሃሉ እንደ ሀገራችን ኔትወርክ አቆራርጣችሁታል። ከጸሎት በቀር የሚድንበት እንዳለ የሚያስብ ሰው በሰይጣን የተታለለ ነው ይላል ማር ይስሐቅ። እግዚአብሔር የሚቀበለው እግዚአብሔር የሚሰማው ልመናና ጸሎት እንዲሆንልኝ ምን ላድርግ የሚል ሐሳብ ነው። የምታውቁትን ደግሞም የምትኖሩበትን ሐሳቦች ነው ከብዙ በጥቂቱ ከረጅሙ ባጭሩ ላስታውሳችሁ መሞክረው። እስከ ዛሬ በቤተ ክርስቲያን የተማርነው ግን ደግሞ ልንኖረው ልናስታውሰው የሚገባውን ጥቂት ቁም ነገሮች ደግሜ ላስታውሳችሁ ነው የቆምኩት። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር የሚቀበለው ጸሎት፣ እግዚአብሔር የሚቀበለው ልመና አሁን የምነግራችሁ ቀመር ወይም ፎርሙላ የለውም። ግን ደግሞ በቅዱሳት መጻሕፍት የተጻፉ በአባቶቻችን ምክር የተነገሩ ደግሞም አባቶቻችን ኖረውበት የተጠቀሙበትን ጥቂት ነው የማካፍላችሁ። ስንኖር ደግሞ እግዚአብሔር የበለጠውን ይገልጥልናል። አባቶቻችን እንዲህ ይላሉ፣ ጸሎትን ሲገልጹ ጸሎት እንደ እትብት ነው ይላሉ። አንድ ሕፃን ልጅ በእናቱ ማህፀን እያለ ምግብን ሁሉ የሚያገኘው በእትብት አማካኝነት እንደሆነ ሁሉ ክርስቲያኖች ሕይወትን የሚያገኙት ከእግዚአብሔር በጸሎት አማካኝነት ነው ብለው ነው ጸሎትን እንደ እትብት የሚመስሉት። ኦርቶዶክሳውያን ጸሎት ማቆም ማለት ሕይወት ማጣት መሆኑን አያችሁ። አለመጸለይ ማለት ወደ ሞት መንደርደር መሆኑን ተመለከታችሁ። እትብት የተቋረጠበት ሕፃን ልጅ ሕይወት እንደማያገኝ ጸሎትንም ያቋረጠ ክርስቲያን ከሕይወት እየወጣ መሆኑን ተመልከቱ። ስለዚህ የትምህርታችን የመጀመሪያው መግቢያ ጸሎታችን ከእግዚአብሔር ሕይወት የምናገኝበት የነፍሳችን እስትንፋስ መሆኑን ከመገንዘብ ነው። ምን ያህሎቻችሁ ጸሎት መብት ሳይሆን ግዴታ መሆኑን ታውቃላችሁ? እግዚአብሔርን እናመልካለን የሚሉ ሰዎች ሁሉ ሊጸልዩ ግድ ነው፣ መብት አይደለም። ኦርቶዶክሳውያን እግዚአብሔርን እናመልካለን ካልን ስንጠመቅ ቃል ኪዳን ከገባንባቸው ጥልቅ ቁም ነገሮች አንዱ ኮሚትመንት ከገባንባቸው ነጥቦች አንዱ ጸሎት ማድረግ ነው። ምክንያቱም ጸሎት ሕይወት ነው። ጸሎት የነፍሳችን ነፍስ ነው። ጸሎት የመኖራችን ህልውና ነው። እትብት ነው ያሉት አባቶቻችን ለዚህ ነው። ክርስቲያኖች ታዲያ መኖራችሁ ሊቋረጥ ትፈልጋላችሁ? አንደኛው የመግቢያ ነጥብ ይሄ ነው። ሁለተኛው ኦርቶዶክሳውያን እግዚአብሔርን ያህል ጌታ የከበረው አምላካችን ገናናው ንጉሳችን ደካማ የምንሆን እኛ በጸሎት እንድንጠይቀው ደግሞም ፈቃዱን እንድናናግረው መፍቀዱ አይገርማችሁ? የሱ ልዕልና ተመልከቱት፣ የእኛን ደካማነት ደግሞ እዩት። እግዚአብሔር ምንኛ ቸር ነው እንድናናግረው በጸሎት መፍቀዱ። ነገስታትን እኮ ማናገር ከባድ ነው። የከበሩ ባለስልጣናትን እኮ ማውራት አይቻልም። ደጅ ጥናቱ እኮ የትየለሌ ነው። እነሱን ከማግኘት ነገሩን መርሳት ቀላል ነው። እግዚአብሔር ግን ምን ያህል ቸር ነው! እጅግ ደካማ የምንሆን እኛ እንድናናግረው መፍቀዱ፣ እኛን ከላይ ሆኖ እታች ያለነውን እኛን መመልከቱ። ጸሎት የእግዚአብሔር ቸርነት የእግዚአብሔር ፍቅር አንዱ መገለጫ እኮ ነው። እኛን ለማናገር ራሱ መፍቀዱ። ኦርቶዶክሳውያን እዩ፣ እግዚአብሔር እንድናናገረው እግዚአብሔር በጸሎት እንድንጠይቀው የሚፈልገው ለምን ይመስላችኋል? አያችሁ፣ ጠይቀነው እኛ በጠየቅነው ጥያቄ ኃላፊነት እንድንወስድ ይፈልጋል እግዚአብሔር። ታስታውሳላችሁ፣ የተወደደ መድኃኒታችን ሊያድን ሲል ልትድን ትወዳለህን እያለ እየጠየቀ ደግሞም እያስፈቀደ እኮ ነው ያድን የነበረው።
ሳንጠይቀው ቢያደርግልን እግዚአብሔርን ከሳሾችና ልክ እንደ አዳም የሰጠህን ሴት እኮ አሳተችን ብለን እንዳናማው እግዚአብሔር በጸሎት እንድንጠይቀው ይፈልጋል። ለምን? ኃላፊነት እንድንወስድ ይፈልጋል። ለምን? እንዳንከሰው ይፈልጋል። ደግሞስ ለምን ካላችሁኝ ጠይቀነው እግዚአብሔር ሲያደርግልን ደፍረን አባቴን ጠይቄው ነበረ አደረገልን ብለን ሃይማኖታችንን ለመግለጥ ለምስክርነት እኮ የሚያበቃን ጠይቀነው ያደረገልን እንደሆነ ነው። አሁን እንኳን የምትሰሟቸው ምስክርነቶች እኮ ሃይማኖት እኮ ነው። እግዚአብሔርን ጠየቁት አደረገላቸው፣ ተሳሉ ፈጸመላቸው፣ ለመኑት አከናወነላቸው። እናስ በድፍረት መመስከር ጀመሩ። ምንድነው ጸሎት ካላችሁኝ ሃይማኖትም ጭምር ነው። ምእመናን ለመመስከርም የሚያስችለን ጠይቀነው ሲያደርግልን ነው። ኦርቶዶክሳውያን ደፍሮ አደረገልኝ ለማለት የሚያበቃው በጸሎት ስንጠይቀው ነው። ይህም የሃይማኖት ምስክርነት ነው። ይህም የሃይማኖት መታወቂያ ነው ወገኖቼ። ይሄ ብቻ አይደለም። እግዚአብሔር ጠይቀነው ሲያደርግልን እግዚአብሔር ቅርቤ ነው ለማለት እኮ የተመቸ ነው። እኛ አልኩት አየኝ፣ ስማኝ አልኩት ሰማኝ፣ ድረስልኝ አልኩት ደረሰልኝ። እግዚአብሔር እኮ ቅርቤ ነው ምንለው እኮ በጸሎት ጠይቀነው፣ ደግሞም አነጋግረነው፣ ደግሞም ለምነነው እኮ ሲያደርግልን። የተወደዳችሁ ምእመናን እግዚአብሔር የኔና የናንተ ጌታ ነው። እኛ ደግሞ ፍጡሮቹና ባሪያዎቹ ነን። ፍጡርነታችን እንዲገለጥ ባሪያነታችን እንዲመሰከር አንዱ ማረጋገጫው እግዚአብሔርን በጸሎት እኮ መጠየቃችን ነው ወገኖቼ። መጽሐፍ ቅዱስ እንዲህ ይላል፣ የባሪያዎች ዓይን ወደ ጌታቸው እጅ እንደሆኑ የባሪያይቱም ዓይን ወደ እመቤቷ እጅ እንደሆነ እንዲሁ እስኪምረን ድረስ ዓይናችን ወደ አምላካችን ወደ እግዚአብሔር ነው ይላል። ምክንያቱም ዓይናችንን ከጌታችን ወዴት እንነቅላለን? ምክንያቱም ዓይናችንን ከፈጣሪያችን ወዴት እንወስዳለን? እኛ እኮ አያችሁ የእግዚአብሔር ምልኡነት የኛ ጉድለት፣ የእግዚአብሔር ፈጣሪነት የኛ ፍጡርነት የሚረጋገጠው የጎደለብንን ነገር በጸሎት ስንጠይቀውም አይደለ? አያችሁ ፈጣሪነት በፍጡርነት ጌትነት በባህርነት የሚጠየቀው አንዱ መገለጫው ጸሎት እኮ ነው ኦርቶዶክሳውያን። ለዚህ ነው ፈጣሪነቱን እየመሰከርን ነው፣ ጌትነቱን እያወጅን ነው። ስትጸልዩ አምላኬ ነህ፣ ጌታዬ ነህ፣ አባቴ ነህ እያለው መሆኑን አትረዱም ኦርቶዶክሳውያን? ታዲያስ አንድ ባሪያ ጌታውን አላናገርም ሊል የሚችል ይመስላችኋል ወገኖቼ? እስኪ ልጠይቃችሁ። እኔ ቤት ያለችውን አንዲት አገልጋይ ሰራተኛ የቤቴን መጥሪያ ተጭኜ ብጠራት ጊዜ ጋሼ ልመጣልህ አልችልም፣ ኪችን ውስጥ ነኝ፣ እኔ ቢዚ ነኝ ብትለኝ በሚቀጥለው ቀን እኔ ቤት ትቀጥላለች እጅት? ወይም መኪናዬን ይዤ ቤቴ ስገባ እርግጥ መኪና አልነዳም የለኝም፣ ክላክስ ባደርግና ጥበቃዬ ጋሼ ልከፍትሎት አልችልም፣ አትክልት ውሃ እያጠጣሁ ነው፣ እኔ ቢዚ ነኝ ቢል ይሄ ሰውዬ በሚቀጥለው ቀን በአትክልተኛነት በጠባቂነት እኔ ቤት ይቀጥላል? ምን ማለት መሰላችሁ? ላናግርህ አልችልም ቢዚ ነኝ ቢል አሁን ይሄ ባሪያ ነው? አሁን ይሄ ጌታውን የሚያውቅ ነው? አያችሁ የእግዚአብሔር ፈጣሪነት የኛ ፍጡርነት፣ የእግዚአብሔር ጌትነት የኛ ባርነት እንዲገለጥ አንዱ መገለጫው ጸሎት ነው ወገኖቼ። እዩ በጸሎት የማታናግሩት ከሆነ እዩ ጸሎት እየጸለያችሁ ከአምላካችሁ ጋር የማትነጋገሩ ከሆነ ምን እያላችሁት እንደሆነ ታውቃላችሁ? እኔ ባሪያህ ነኝ፣ አንተ ጌታዬ ሆይ ላናግርህ አልችልም፣ እኔ ቢዚ ነኝ እያላችሁት እኮ ነው። ከዚያ በኋላ እናንተ በባርነት፣ እናንተ በፍጡርነት፣ እናንተ በአገልጋይነት የምትቀጥሉ ይመስላችኋል? ልክ እኔ ቤት ያሉት አገልጋዮች በሚቀጥለው ቀን እንደሚቆራረጡ ከኔ ጋር ጸሎት የማይጸልይ ሰው የእግዚአብሔርን ጌትነቱን ከመመስከር የእግዚአብሔርን ፈጣሪነት ከማወጅ አልፈልግም ያለ ሰው ነው። ይህማ ምንኛ ያሳዝናል ወገኖቼ። ስለዚህ ተነሱ፣ ጌትነቱን መስክሩ፣ ፈጣሪነቱን አውጁ። እኛ ፍጡርህ ነን፣ ደግሞም ጎዶሎ ነን፣ አንተ ሙላን የምንለው በጸሎት እንደሆነ ተረዳችሁ ወገኖቼ። ለዚህ ነው እኛ ኦርቶዶክሳውያን ጸሎትን ደጋግመን ሁል ጊዜ ህይወታችን የምናደርገው። በህይወታችን በየትኛውም ኑሮና ህይወት ውስጥ እንኳን ብንሆን አንድ ነገር አስታውሱ። እዩ አባቶቻችን እንዲህ ይላሉ፣ ጸጋ እግዚአብሔርን ማግኘት የሚወድ
ማንም ቢኖር ይላሉ አንደኛ በጸሎት ስለተሰጠው ያመስግን እግዚአብሔር ይጨምርለታል ይላሉ። ኦርቶዶክሳውያን ያላችሁ ከሆናችሁ የተሰጣችሁ ከሆናችሁ በጸሎት እግዚአብሔርን ታመሰግናላችሁ። በማመስገናችሁ ምክንያት ይጨመርላችኋል። ጸጋ እግዚአብሔርን ከተሰጣችሁ፣ ስለዚህ ጸጋ እግዚአብሔርን በጸሎት ማመስገን ስትጀምሩ እግዚአብሔር ይጨምርላችኋል። ጸጋ እግዚአብሔርን ማግኘት ከወደዳችሁ ጸልዩ። ሁለተኛ ምናልባት ጸጋችሁ የተወሰደባችሁ ካላችሁ ጸጋችሁ እንድትመለስላችሁ ጸልዩ። ከተወሰደችባችሁ በጸሎት እግዚአብሔርን ለምኑ፣ እግዚአብሔር ይመልስላችኋል። አሁንም በጸሎት ለምኑ፣ ጸጋችሁ ትመለስላችኋለች። ሶስተኛ ምናልባት ጸጋችሁ በእጃችሁ ላይ ያለ እንዳትጠፋባችሁ በጸሎት አስጠብቋት። ታስታውሳላችሁ የተወደደች ሐና እመቤታችን በተሰጠቻት ጊዜ በተአምረ ማርያም እንዲህ ይላል፣ የሰጣትን ዘውትር ይጠብቅላት ዘንድ ትጸልይ ነበር ይላል። ልጆች የተሰጣችሁ ስለ ልጆቻችሁ መጠበቅ ትጸልያላችሁ። ጸሎት እንኳን የተሰጣችሁ ስለ ጸሎታችሁ መጠበቅ እግዚአብሔርን ትለምናላችሁ። መንፈሳዊ ሕይወትና ደግ ልዕልና ያለው ክርስቲያናዊ ሕይወት የተሰጣችሁ ሰይጣን እንዳይወስድባችሁ፣ ፈተና እንዳያርቅባችሁ ስለ ተሰጣችሁ ጸጋ መጠበቅ ትለምናላችሁ። ሰላም ተሰጥቷችሁ ከሆነ መግባታችሁ መውጣታችሁ ደስ የሚያሰኝ ከሆነ ይህንን ጠላት እንዳያከሽፍባችሁ፣ ዲያብሎስ እንዳይነጥቃችሁ፣ እንዳይዋጋችሁ በጸሎት እንደ እሳት ቅጥር ታስጠብቃላችሁ። እዩ ያለው እንዳይጠፋባችሁ ይልቁንም ደግሞ እንዲጠበቅላችሁ የማስጠበቂያ ጸሎት ታደርጋላችሁ። ደግሞስ ወገኖቼ ምናልባት በሕይወታችሁ ጠይቃችሁት የተከለከላችሁት ነገር ካለ እግዚአብሔር ስለ ከለከላችሁ ነገር መታገስን እንዲሰጣችሁ ትጸልያላችሁ። ጸሎታችሁ እንዳይቋረጥ፣ ትጋታችሁ እንዳይጠፋ፣ በተከለከላችሁት ነገር ታጋሾች ሆናችሁ በጸሎት እንድትጸኑ እግዚአብሔርን እንደገና ስለመታገስስ ስለምኑታላችሁ። ይውላችሁ የተከለከላችሁት ጸጋ የእግዚአብሔር ጊዜ ደርሶ እንዲፈጸምና እንዲከናወንላችሁ በመታገስ እንድትቆዩ የመቆየት ጸሎት ደግሞ እንዲሰጣችሁ ትዕግስቱን እንዲያለብሳችሁ ሁል ጊዜ እግዚአብሔርን እጆቻችሁን ዘርግታችሁ መለመን እንድትችሉ በእግሮቻችሁ እንድትቆሙ በፊቱ እንድትመላለሱ ተስፋ እንዳያስቆርጣችሁ ወደ ቀቢጸ ተስፋ እንዳያደርሳችሁ እግዚአብሔር አይሰማም እንዳያስብላችሁ እንደገና ስለሱ ስለመታገስ እንኳን ትጸልያላችሁ። ይሄ ብቻ አይደለም። ምናልባት በመከራዎች ውስጥ ያለን ምናልባት በፈተናዎች ውስጥ የምንመላለስ ኦርቶዶክሳውያን በመከራ ውስጥ የተጣልን እንኳን ብንሆን እግዚአብሔር በጸሎት ውስጥ እንደሚያሳርፋችሁ ታውቃላችሁ። አዎ አረጋዊ መንፈሳዊ እንዲህ ይላል፣ ጸሎትን ለሚወዱ ሰዎች እግዚአብሔር ያድርባቸዋል ካለ በኋላ መከራ ከሚያመጣባቸው የልብንም ሐዘን ከሚያመጣባቸው ሰይጣን እግዚአብሔር ያሳርፋቸዋል ይላል። በመከራዎች ውስጥ ያላችሁ እናንተ ትጸልያላችሁ ነው? ታክቷችሁ ትታችኋል? እጆቻችሁን አጣጥፋችኋል ወይስ እጆቻችሁን መዘርጋት ጀምራችኋል? አዎ እንደ ሀገር በመከራ ውስጥ እየኖርን ነው። ብርቱ ጸሎት፣ ብርቱ ምህላ፣ ብርቱ ሱባኤ ግን አለን። ብዙ ወሬ እንዳለን እናውቃለን። ብዙ ጸሎት ግን እንደሌለን ይሰማናል። ስንት ጊዜ ደጅ ጠናችሁ? ስንት ዘመን ተንበረከካችሁ? ስንት ዘመን አለቀሳችሁ? ስንት ጊዜ እጃችሁን እግዚአብሔር ጋር ዘረጋችሁ? በሙሉ አባቶቻችንን ተመልከቷቸው። እድሜ ዘመናቸውን ሁሉ እኮ ይጸልዩ ነበር። አዎ መከራ ከሚያመጣባችሁ ሰይጣን ለመዳን የምትፈልጉ፣ ከሚያሳዝናችሁ ሰይጣን ማረፍ የምትፈልጉ ጸሎትን የሚወዱ ሰዎች ከዚህ ያሳርፋቸዋል ይላል እግዚአብሔር። ከሚያሳዝናቸውም ሰይጣን ያድናቸዋል ይላል። ምን ማለት ነው? ጸሎት ለማመስገንም ጸሎት፣ የተከለከላችሁትን ለመታገስ ጸሎት፣ የጠፋባችሁ እንድትመለስ ጸሎት፣ ያላችሁ እንድትጠበቅ ጸሎት፣
በመከራ ውስጥ እየኖራችሁ ለማረፍ ከፈለጋችሁ ጸሎት። ምን ያህሎቻችን በጸሎት ጸንተናል? ምን ያህሎቻችን መነጋገር ጀምረናል? ያለ ጸሎት ስለሆንን የሰይጣን ማራገጫ መጫወቻ እንደሆነ አይሰማችሁ? ብቻችንን እኮ ሆነናል። ተዋጊያችን ከኔና ከናንተ ጋር አይደለም፣ ብቻችንን ነን። ግን መከራ እንደበላን እናውቃለን፣ እንደተከለከልን እናጉረመርማለን። የተሰጠንን ለማመስገን አቅም አጥተናል። ግን ለዚህ ሁሉ ጉዳይ ጸሎት አስፈላጊያችን ይሆናል ወገኖቼ። አሁን ጸሎት ስላችሁ ኦርቶዶክሳውያን በጣም ረጅም ጸሎት፣ በጣም ብዙ ጸሎት ማለት ላይሆን ይችላል ወገኖቼ። እሱ ማይረግ ነው፣ እሱ ክብር ነው፣ እሱ ጸጋ ነው። ኦርቶዶክሳውያን በዚህ ዘመን እንኳን ፀሐይ ስትወጣ በስተ ምስራቅ የዘረጉ ፀሐይ ስትጠልቅ በጀርባቸው የምትሆንባቸው ሰዎች ለጸሎት እንደዘረጉ የሚታዩ እንዳሉ ይሰማል። ዶፍ ዝናብ ጀምሮ ላያቸው ላይ ጨርሶ ዋዜማ ቆመው ማህሌት አድረው ጠዋት ክብረ በዓል አክብረው ደግሞ ቅዳሴ ያስቀድሰው 24 ሰዓት ሲሞላ አረፍ የሚሉ አሉ። ይሄ ክብር ነው፣ ይሄ ጸጋ ነው፣ ይሄ ማይረግ ነው። ግን ኦርቶዶክሳውያን ቢያንስ አንድ አቡነ ዘበሰማያት ማለት ያቅተና። በማለዳ የሥራችሁ መጀመሪያ ብርሃኗ ስትፈነጥቅ የልባችሁ ብርሃን በጸሎት ይፈነጥቃል። አትንበርከኩ። ቢያንስ እጆቻችሁን ዘርግታችሁ ትቆማላችሁ። ብዙ አታብዙ። ቢያንስ እንኳን ጸሎት ትጸልያላችሁ። አቡነ ዘበሰማያት ትደግማላችሁ። የተወደደው መድኃኒታችን እኮ ኦርቶዶክሳውያን ያስተማረን ጸሎት በጣም አጭር ጸሎት ናት። ይቺን እንኳን ማድረግ ሳንችል የምንኖር እኮ ብዙ ነን ኦርቶዶክሳውያን። የታለ ጸሎታችን? ስራችሁ ላይ ለ8 ከዛ በላይ ለሆኑ ሰዓታት፣ ጥናታችሁ ላይ ለብዙ ጊዜያት፣ አልጋችሁ ላይ ለበርካታ ቁጥሮች ተኝታችኋል። እስከ ዛሬ የተኛንበት እድሜ ቢቆጠር ስንት ይሆናል? እስከ ዛሬ የበላንበት ሰዓት ቢደመር ምን ይሆናል? አንዲት ደቂቃ ጸሎት፣ ያውም የአራሽ የተኳሽ ጸሎት ይሏታል። እያረሱ የሚጸልዩት ጸሎት፣ መሳሪያ እየወለወሉ የሚጸልዩት ጸሎት፣ የቋሚ የለጓሚ ጸሎት ይሏታል። ለሁሉም ሰራተኛ የምትስማማ ጸሎት አቡነ ዘበሰማያት እንኳን ያቀተናል። ለዚህ እኮ ነው መጫወቻ የሆነው ወገኖቼ። በጣም አጭር ጸሎት ነው ጌታችን ያስተማረን ወገኖቼ፣ በጣም አጭር ጸሎት። ይህንን እንኳን ከልባችን መጸለይ ያቀተናል። ይህን ጸሎት እንኳን 7 ጊዜ እያዛጋን ማለት ይገባን ነበር ኦርቶዶክሳውያን። ምን አይነት ረድኤተ እግዚአብሔር መንፈስ እግዚአብሔር ርቆን ይሆን ይህን እንኳን መጸለይ ያቃተን? በምሽት ክፍለ ጊዜዎቻችን ጥቂት እንኳን እግዚአብሔርን ማሰቢያ ጊዜዎች አሉን የምትንበረከኩበት። ሊቁ ዮሐንስ አፈወርቅ እንደሚለው በምሽት ክፍለ ጊዜ የአምላክህን ስም ለመጥራት ሆድህ እንዳይከብድህ ሆድህን በልኩ ሙላው ይላል። በጣም ስለምንበላ ይሆን የምሽት ጸሎት የከበደ? ብዙ የቲቪ ቻናሎቻችን ስለምንቀያየር የሰማይ ኔትወርካችንንና ቻናላችንን ዘግተነው ይሆን? ኦርቶዶክሳውያን እስኪ ወደ ልባችን መለስ። አንድ አቡነ ዘበሰማያት በሰላም ቅዱስ ገብርኤል ማለት ያቀተናል። ትንሽ ደቂቃ ቴሌቪዥናችንን መዝጋት ያቀተናል። ትንሽ ደቂቃ አፋችንን ዝም ማለት ያቀተናል። ትንሽ ደቂቃ ቤቱን ጸጥ ማሰኘት ይሳነናል። ትንሽ ደቂቃ ወደ ልባችን ተመልሰን ህሊናችንን ወደ ሰማይ መዘርጋት ያቀተናል። ትንሽ ደቂቃ። እግዚአብሔር ብዙ እኮ አልፈለገም፣ አቡነ ዘበሰማያት ብቻ። ያን አባት አልሰማችሁም? በረሃ የሚኖር አባት ነው። ሁል ጊዜ ጸሎቱ አሉ አቡነ ዘበሰማያት። ያውም እኮ ዘልቆት አይሄድም። አባታችን ሆይ አባታችን ሆይ አባታችን ሆይ ብቻ ነው የሚለው። ከብዙ ዘመን በኋላ እግዚአብሔር መልአኩን ላከና አሉ ኧረ ስምህ ይቀደስ በለኝ ብሎ ያከበታሉ። እሱ ምን ላይ ፖስት ተደርጓል? አቡነ ዘበሰማያት ላይ ቆሟል። ምን ላይ ቆማችኋል እናንተ? ወሬ ላይ፣ ምንም የማትፈጥሩትና የማትለውጡት ፖለቲካ ላይ፣ ምንም እዚህ ፈቅ የማታደርጉት የዓለም ኢኮኖሚና ርዕዮት ላይ በአንድ ነገር ፈቅ ማድረግ ትችላላችሁ፣ በአንዲት አቡነ ዘበሰማያት ብቻ። እሱን ትተነዋል። እዩት ይህ አባት ኧረ ስምህ ይቀደስ በለኝ ብሎ መልአኩን ሲልክለት ምን እንዳለ ታውቃላችሁ? ገና አቡነ ዘበሰማያት የሚለው ራሱ ይሄ ገና መግቢያው ራሱ መች ገና ጠገብኩት፣ መች ጠግቤው ነው ስምህ ይቀደስ ምለው። እየሰማችሁ ነው? አባትነትህን አስቤ ልጅነቴን ተዘክሬ መኖር ራሱ ጣፍጦኝ አቡነ ዘበሰማያት ላይ ቆሜያለሁ አለላችሁ። ምን ላይ ቆማችኋል ኦርቶዶክሳውያን? እናንተ ጀምራችሁ ትታችሁታል። በየመሃሉ እንደ ሀገራችን ኔትወርክ አቆራርጣችሁታል። እንደው ከፍ ያለው ሱባኤ ሲመጣ ብቻ እንደው ሰው ስለገባ ጥልቅ ብላችኋል? ወይስ በተስፋ ደስ ይብላችሁ
በመከራ ታገሱ፣ በጸሎት ጽኑ እንደተባላችሁ ጽኑ የሆነ የጸሎት ሕይወት በአቡነ ዘበሰማያት ብቻ ጀምራችኋል። ኦርቶዶክሳውያን የኛ አጀማመር እኮ ትንሽ ከበድ ይላል። አንዳንዶቻችን ገና ቤተ ክርስቲያን ወንጌል እንደሰማን ገና እግዚአብሔር ቤት መምጣት እንደጀመር በጣም ይገርማችኋል። ጸሎታችን ብዛቱ ውዳሴ ማርያሙን፣ ውዳሴ አምላኩን፣ መልካ ኢየሱሱን፣ ዳዊቱን፣ ወንጌሉን እማንጸልየው የለም። ትንሽ ከረምረም እያልን ስንመጣ ስንቀንስ ይሄ አሲምፕ አይነክ የተጠይ ነው የሚባለው ይሄ በሂሳብ ትምህርት ሲወርድ ምን ላይ ደርሳችኋል ወገኖች? እኔ አስታውሳለሁ ገና ቤተ ክርስቲያን ሕይወት ስንጀምር ከወዳጆቼ ጋር ቅዳሴ ገብተን ለማስቀደስ ስንጀምር እስካሁን አፍራለሁ ሳስበው። ገና ቅዳሴው ሲጀመር እጆቻችንን ዘርግተን ማስቀደስ ጀመር። እንደውም ብፁዕ አቡነ ሕዝቅኤል መጽሐፍ መምህራችን ነበሩ። እዛ ቀን የማህሌት አይተው ደግሞም እኮ እንጠራራላችኋለን እነዚህ ልጆች ሊያረጉ ነው እንዴ እስኪሉን ድረስ ከፍ ሁሉ ማለት ጀመር። የጀመርን ሰሞን ነው። አባቶች እኮ እንደሚሉት ነው በልጅነቱ የመነኮሰ ሰልሞ ይሞታል እንደሚሉት ጥቂት እንደቆየን አፍታ እንደቆየን እጃችንን እያወረድን መቋሚያ መፈለግ ጀመር። መቋሚያ ኃጢአት ነው እያልኩ አይደል። ከዛስ ትንሽ እየቆየን ደግሞ ስግዱ ሲባል በዛው ማንኮራፋት ጀመር። ደግሞ እኛን አራያ እንዳታረጉ ለትምህርት ነው መነግራቸው። ስንቀንስ እኮ ነው እኔና እናንተ የምንኖረው። የቀድሞ ፍቅራችን እየቀዘቀዘ የቀድሞ ትጋታችን እየጠፋ ማህሌት የሚያድሩት አልጋ ላይ እያንቀላፉ የወለዱት በጊዜ ወሊድ ብቻ ሳይሆን ከጊዜ ወሊድ በኋላም እየዛሉ ወገኖቼ ብዙ ነገርን እየቀነስን እንመጣለን። በአቅም መጸለይን አልጀመርንም። በአቅማችን መጸለይ አቡነ ዘበሰማያት ከሆነ እሷን በደንብ አድርጎ መጸለይ፣ እሷን በደንብ አድርጎ ማጣጣም። ኦርቶዶክሳውያን ከአቡነ ዘበሰማያት ጀምረው እጆቻቸውን ሲዘረጉ እሳት የተፉ እነ ማክሲሞስ እና ዲሞዲዮስ የሚባሉ አባቶች አሉ። አፋቸው እሳት እስኪተፋ እጆቻቸው እሳት እስኪያወጣ ድረስ የደረሱ እስከ እሳትነት እስከ ከዊነ እሳት የደረሱ አባቶቻችን አሉ። እየጸለዩ ከፍ ብለው አንድ ክንድ ከስንዝር ከፍ ያሉ አባቶች አሉ። እየጸለዩ ቢያንስ ግን ኦርቶዶክሳውያን እንደው የታዘዙትን የጸሎት ጊዜያት ተዋቸው። በማለዳና በምሽት አቡነ ዘበሰማያት የቋሚ የለጓሚ የአራሽ የተኳሽ ጸሎት ማድረስ እንኳን ያቀተናል። ኦርቶዶክሳውያን ቢያንስ ኦርቶዶክሳውያን እግዚአብሔር የሚፈልገው ተከታታይነት ያለው የማይቋረጥ ጸሎት እንዲሆን ነው። ወገኖቼ ስትጀምሩ ደካማ ጸሎት ሊሆን ይችላል። ስትጀምሩ የረከሰች ጸሎት ሊሆን ይችላል። ስትጀምሩ ማትሰሙ ሊመስላችሁ ይችላል። ግድ የለም የረከሰ ጸሎት በመጸለይ ነው ወደ ንጹህ ጸሎት የሚደረሰው። ኦርቶዶክሳውያን ደካማ ጸሎት በመጀመር ነው ወደ ብርቱ ጸሎት የምንጓዘው። ከዜሮ በመጀመር ነው ከፍ የምንለው። ግን እንጀምረው ኦርቶዶክሳውያን። ለዚህ ዘመን መድህናችን ከጸሎት በቀር ምን አለ መሰላችሁ? ከጸሎት በቀር የሚድንበት እንዳለ የሚያስብ ሰው በሰይጣን የተታለለ ነው ይላል ማር ይስሐቅ። ከጸሎት በቀር መዳኛ የለንም ኦርቶዶክሳውያን። እግዚአብሔርን ከመጥራት በቀር መውጫ የለንም ኦርቶዶክሳውያን። በግልም በቤተ ክርስቲያንም እንደ ሀገርም ከጸሎት በቀር መትረፊያ የለንም። ከዚህ ውጭ ካሰብን በሰይጣን የተታለልነን የሚለው ለዚህ ነው። የረከሰች ቢመስላችሁም ጸልዩ።